እንደምን አደራችሁ። የእግዚአብሔር ስም የተባረከ ይሁን። ጌታን እናመሰግናለን። ስለዚህ ማለዳ አጭር ጸሎት እናደርግና ከያዕቆብ ምዕራፍ 3 ከ1 እስከ 12 ዛሬ እንመለከታለን። ሁላችንም እንጸልይ። አምላካችን እግዚአብሔር ስምህ ለዘላለም የተባረከ ይሁን። በዚህ ማለዳ የተቀደሰውን ስምህን፣ የተፈራው ስምህን፣ ከፍ ያለውን ስምህን እንጠራለን። እግዚአብሔር አምላካችን ሆይ ለእኛ ለሁላችን በልጅ በኢየሱስ ክርስቶስ በኩል ስለተገለጠው በጎነትህ፣ መልካምነትህና ቸርነትህ ሁሉ እንባርካለን። እግዚአብሔር ሆይ ኃጢአታችንን በደሙ ያነጻ ከወደቅንበት ያነሳህን እግዚአብሔር አምላካችን ሆይ ለሕይወታችን ትርጉምን የሰጠሃት የዘላለም ዕጣ ፈንታችንን ያሳመርክልን ጌታ ስምህ ለዘላለም የተባረከ ይሁን። አምላካችን ሆይ ደግሞም እግዚአብሔር ሆይ እንመራበት ዘንድ ዕለት በዕለት የምንኖርበት ዘንድ አንተንም እንድናውቅ ቃልህንም በመታዘዝ እንድንመላለስ ስለሰጠህን ስለ እነዚህ ቅዱሳት መጻሕፍት እናመሰግንሃለን። እግዚአብሔር ሆይ በቃልህ ወደ እያንዳንዳችን እንድትመጣ በዚህ ማለዳ ቅዱሱ መንፈስህ ለልባችን እንዲናገረን እግዚአብሔር ሆይ እንዲያስተምረን አቅጣጫንም እንዲያሳየን እንዲመክረን እንዲገስጸን እንዲያንጸን እንዲለውጠን እንዲዳስሰን እንዲፈውሰን በጌታ በኢየሱስ ክርስቶስ ስም ራሳችንንም ጊዜውንም ላንተ እንቀድሳለን። ጌታ ሆይ አንተ የምትሰራበት እንዲሆን ፈቃድህ በሕይወታችን የሚገለጥበት እንዲሆን በእውነት ራሳችንን የምናይበት መንገዳችንን የምናቀናበት እግዚአብሔር አምላካችን ሆይ ደግሞም ጌታ እግዚአብሔር ሆይ በፊትህ አንተ እንደምትፈልገው ልጅህን በመምሰል እንድናድግ ጸጋን የምንካፈልበት እንዲሆንልን እንለምንሃለን። ክብር ለአንተ ይሁን። ምስጋና ሁሉ ውዳሴ ሁሉ ተጠቅልሎ ለአንተ ለአምላካችን ይሁን። በክርስቶስ ኢየሱስ ስም ጸለይን፣ አሜን። ባለፈው ያዕቆብ ምዕራፍ 3 እና 4 በተከታታይ እንደምንማር ተገልጿል። እንግዲህ ርዕሳችን የሚሆነው ምንድን ነው? ምዕራፍ 3 እና 4 ስንዳስስ ከላይ በሆነው ሰማያዊ ጥበብ በእግዚአብሔር ፊት እንመላለስ እንኑር የሚለውን ነው። ምክንያቱም መጽሐፉ በጣም ትኩረት የሚያደርገው ያዕቆብ መጽሐፍ በጣም ተግባራዊና ስነ ምግባራዊ መጽሐፍ ነው። ተግባራዊ ኑሮን የሚመለከት ነገር መንፈሳዊ ሕይወትን በተለይ ደግሞ መንፈሳዊ ብስለትንና ፍጹምነትን የሚመለከት ነገር ስለሚያስተምረን በዛ አቅጣጫ ደግሞ እንዴት መመላለስ አለብን የሚለውን ሐሳብ ነው። ስለዚህ መጽሐፉ ከምዕራፍ 1 ጀምሮ ስናጠናው በጣም ትኩረት የሚያደርገው ጄንዊን ፌዝ ላይ እውነተኛ በክርስቶስ ኢየሱስ በቃሉ የተካፈልነው ያ እውነተኛ እምነት በንግግራችን ብቻ ሳይሆን በአኗኗራችን፣ በጠባያችን፣ ባካሄዳችን መገለጥ አለበት። ክርስትና በመታዘዝ በተግባር የምንገልጠው ሕይወት ነው የሚለውን በመልካም ስነ ምግባር የምንመላለስበት ሕይወት ነው የሚለውን እንደሚያሳይ አንስተናል። ምዕራፍ 3 ከ1 እስከ 12 ያለውን ብቻ ነው ዛሬ የምንመለከተው። ቢሆንም ግን ምዕራፍ 1 እና 2 ባለፈው ዳሰናል። ትንሽ ረዘም ብሎ ነበር ጊዜው። ምዕራፍ 1 እና 2 ስንመለከት ምናልባት ባለፈው ጊዜ ላልነበራቸው በ2 ደቂቃ ሐሳቡን ከዚህ ከምዕራፍ 3 ጋር ለማገናኘት ደራሲው ያዕቆብ የተባለው የኢየሱስ ክርስቶስ ወንድም እንደሆነ አይተናል። መልእክቱ የተጻፈላቸው ሰዎች ደግሞ በሮም ግዛት ውስጥ በጊዜው ሮም ስለነበረች ዓለምን የምትገዛው በሮም ግዛት ውስጥ ተበታትነው በእምነታቸው ምክንያት ልዩ ልዩ ስደት ደርሶባቸው ተበተነው ለነበሩ ቅዱሳን እንደሆነ አይተናል እና መልእክቱ የተጻፈላቸው በጊዜው ቤተ ክርስቲያን ከተመሰረተች ከአንድ 15 ዓመት በኋላ ከ40 እስከ 50 ባለው ጊዜ የመጀመሪያዋ ቤተ ክርስቲያን ማለት ነው፣ የሐዋርያት ቤተ ክርስቲያን እና እውነተኛ መልእክቱ ቅድም እንዳልኳችሁ ነው። እውነተኛ እምነት በስራ በጠባይ ባካሄድ ባኗኗር
መገለጥ አለበት። ማመን ብቻ በቂ አይደለም። በስራ የሚገለጥ ህይወት፣ በተግባር በፍጹምነት ህይወት፣ እግዚአብሔርን በመፍራት የሚገለጥ ህይወት ያስፈልገናል ብሎ ያዕቆብ ከዛው ከኢየሩሳሌም ሆኖ የጻፈው መልእክት እንደሆነ ተመልክተናል። ስለ እነዚህ ሰዎች ስናነሳ አንደኛ በስደት ላይ የነበሩ መሆናቸውን ምዕራፍ 1 ከ2 እስከ 4 ባለው ላይ አይተናል። ልዩ ልዩ ፈተና ሲደርስባችሁ ምን ይበላችሁ? ደስ ይበላችሁ፣ ሙሉዋንና ፍጹማን ሊያደርጋችሁ ነው። ትዕግስት ስራው ምን ያርግ? ይፈጽም ይላል። ስለዚህ መልእክቱ የተጻፈው በእምነታቸው በጌታ ላይ ባላቸው እምነት ምክንያት፣ ለክርስቶስ ባላቸው መሰጠት ምክንያት፣ ክርስቶስን በመከተላቸው ምክንያት፣ የክርስቶስ በመሆናቸው ምክንያት፣ ክርስቲያኖች ክርስቶስን የሚከተሉ የክርስቶስ ደቀ መዝሙር በመሆናቸው ምክንያት መከራ የደረሰባቸው ተበታትነው ያሉ አማኞች መሆናቸውን እምነት ስለሚፈተን መሆናቸውን፣ ሁለተኛ ደግሞ በስደቱ ምክንያት ልዩ ልዩ ማህበራዊና ኢኮኖሚያዊ ችግር ውስጥ እንደገቡ መጽሐፉ ይገልጻል። ምክንያቱም በኢየሩሳሌም ስደት ሲነሳ ለመጀመሪያ ጊዜ ሐዋርያቱ ወንጌል ሰብከው ስደት በተነሳ ጊዜ የመጀመሪያዎቹ በተለይ ክርስቲያን አይሁዶች ናቸው። በያዕቆብ መጽሐፍ ላይ በጣም ትኩረት የተሰጠው ክርስቲያን አይሁዶችን ነው። የተሰደዱት ከአይሁድ ወገን የሆኑ አማኞች ቅዱሳን መሆናቸውን ምዕራፍ 1 ሐዋርያት ሥራ ምዕራፍ 1 2 3 4 ላይ ማየት እንችላለን። ስለዚህ በስደቱ ምክንያት የማህበራዊ ህይወት ቀውስ ገጥሟቸዋል። በስደቱ ምክንያት የኑሮ መቃወስ፣ የድህነት ችግር ተጋፍጠዋል የሚለውን መጽሐፉ ያሳየናል። በሶስተኛ ደረጃ ስለ እነዚህ ሰዎች ያዕቆብ ሲናገር በጣም ያሳሰበው መልእክቱንም እንዲጽፍ ምክንያት የሆነው ነገር አንዱ ምንድን ነው? በመንፈሳዊ ህይወታቸው ብዙም ብስለት የሌላቸው ብዙ የሥነ ምግባር ጉድለቶች እና ችግሮች የሚታይባቸው ገና መንፈሳዊ ፍጹምነትን ብስለትን በህይወታቸው ማምጣት ያለባቸው መሆኑን ስለተመለከተ በዚህ ነገር ላይ በጣም አተኩሮ መልእክቱን እንደጻፈ አይተናል። ምዕራፍ 1 እና 2 ከምዕራፍ 3 ጋር በጣም የተያያዘ ነው። ምዕራፍ 1 እና 2 ላይ 4 ነገሮች መኖራቸውን አይተናል። የመጀመሪያው መከራና ፈተና ነው። ስለ ፈተና በደንብ አበክሮ አስተምሯል። ባለፈው ተናግሬያለሁ። 2 አይነት ፈተና እንዳለ፣ አንደኛው ከውጭ የሚመጣ በእምነታቸው ምክንያት የተቀበሉት ፈተና ነው። ሌላኛው ፈተና ደግሞ በውስጣቸው ካለ ምኞት፣ ስጋዊ ፍላጎት፣ መሻት ልዩ ልዩ ምክንያት የመጣ ፈተና ነው። በሁለት አቅጣጫ ነው። እግዚአብሔር ግን ማንንም በክፉ ምን አያደርግም? አይፈትንም። ስለዚህም በእምነታቸው ምክንያት የመጣውን ፈተና በጸጋ እንዲቀበሉ ደስ እንዲላቸው እግዚአብሔር በዚያ ውስጥ በሕይወታቸው አንዳች ነገር እንደሚሰራ አምነው በጸጋ እንዲቀበሉት በመጽናት መንገዳቸው እንዲቀጥሉ የመከረበት ነው። ግን ከስጋ ምኞት ከውስጣቸው ከገዛ ምኞታቸው ለመጣው ፈተና ግን መፍትሄው ንስሐ ብቻ እንደሆነ ወደ እግዚአብሔር መመለስ እንደሆነ ነው። ሁለተኛው ምዕራፍ 1 ላይ የምናየው መስማትና ማድረግ ነው። ምን ማለት ነው? እነዚህ ሰዎች የክርስቶስ ተከታዮች ናቸው። ድነዋል፣ አዲስ ፍጥረት ሆነዋል። ያዕቆብ 1:18 በእውነት ቃል አስቦ ወለደን እንደሚል የእግዚአብሔር ልጆች ሆነዋል፣ አዲስ ፍጥረት ሆነዋል፣ አዲስ ሰው ሆነዋል። ስለዚህ በእምነት ደግሞ ያንን የተቀበሉትን ቃል ይላል በእምነት በውስጣቸውም የተተከለውን ያንን ቃል እሱን በመታዘዝ እንዲኖሩ መስማትና መታዘዝ የማይነጣጠሉ ወሳኝ ነገሮች መሆናቸውን በምሳሌ ጭምር አስረድቷቸዋል። ቃሉን የምትሰሙ ብቻ ሳይሆን የምታደርጉ ሁኑ። ቃሉን የሚሰማ የሚያደርገው በስራው የተባረከ ይሆናል። ስለዚህ መስማት ብቻ ሳይሆን መታዘዝ የሚገለጥበት በመታዘዝ የሚገለጠን ህይወት የተማሩትን ቃል በመታዘዝ እንዲመላለሱበት የመከረበትን ነው የምናየው። ልክ ጳውሎስ ለጢሞቴዎስ እንዳለ 2 ጢሞቴዎስ ምዕራፍ 1 ቁጥር 14 ላይ አንተ ግን በተማርከውና በተረዳው ነገር ጸንተህ ኑር አይደለም የሚለው። ስለዚህ በተማሩት እውነት እንዲመላለሱ እንዲጸኑ፣ በዛ ነው መለወጥ የሚመጣው፣ በዚያ ነው መታደስ የሚመጣው። በመታዘዝ ውስጥ ነው ፍጹምነት የሚመጣው፣ ብስለት የሚመጣው፣ መሰራት የሚመጣው። እሱን አይተናል። ሶስተኛ ምዕራፍ 2 ላይ ስንመጣ ያየነው ስለ አድሏዊነት ነው።
ፌቨሪቲዝም ወይም አድሏዊነት ነው። እንግዲህ በመካከላቸው ከተከሰቱ ችግሮች አንዱ ይሄ ነው። እንግዲህ በመጽሐፍ ውስጥ አንዱ የምናየው ቀደም እንዳልኩት በስደቱ ምክንያት የተፈጠሩ ችግሮች አሉ። ድሃና ሀብታም ስለ ሁለቱ ይናገራል። ስለዚህ ሰዎችን በዓለማዊ በሆነው በውጫዊ መለኪያ አትለኩ። ማንንም እግዚአብሔር በሁለት ነገር ነው ቻሌንጅ ያደረጋቸው። አንደኛ እግዚአብሔር ድሃውንም ሀብታሙንም በኩልነት ምን አድርጓል? ተቀብሎታል። አይደለም? በእግዚአብሔር ፊት ልዩነት የለም የሚለው ነው። ሁለተኛው ደግሞ የፍቅር ሕግ አለ። ባልንጀራህን እንዴት አድርግ? እንደ ራስህ ውደድ የሚል አለ። ስለዚህ አድላዊነት የምታደርጉ ከሆነ እነዚህን ሁለት ነገሮች ታፈርሳላችሁ የሚል ማሳሰቢያ የሰጠበት ነው። በመጨረሻ እምነትና ስራን በተመለከተ በተለይ ምዕራፍ 2 ከ14 ጀምሮ ያስተማረበት ነው። እውነተኛ እምነት በስራ ይገለጣል፣ በመታዘዝ ህይወት ይገለጣል። ማመን ብቻ ሳይሆን እምነት ሲባል እንዲያውም በምሳሌ ያነሳውና አጋንንትም እኮ ያምናሉ አይደል? እግዚአብሔር እንዳለም ያውቃሉ። ነገር ግን በአስተሳሰባቸው፣ በባህሪያቸው፣ ባካሄዳቸው በክፋት የተሞሉ ናቸው አይደል? ፍሬ ያለው ህይወት ያንን የሚያውቁትን እግዚአብሔር እያከበሩ የሚኖሩ አይደሉም። ስለዚህ እምነት ያለ ስራ ምንድን ነው? ሙት ነው፣ ከንቱ ነው የሚለውን ነገር ያስረዳበት። ስለዚህ ከዚሁ ጋር የሚያያዘው ምዕራፍ 3 ከ1 እስከ 12 እናነባለን። አጠር ያለች ክፍል ናት፣ ግን እስካሁን ለማያያዝ እንደሞከርኩት ከዛ ጋር የተያያዘ ነው። ያዕቆብ መጽሐፍ ቅዱስ ከያዘን ያዕቆብን እናወጣለን። ምዕራፍ 3 ከ1 እስከ 12 ያለውን አነባለሁኝ። ወንድሞች ወይ ከእናንተ ብዙዎች አስተማሪዎች አይሁኑ፣ የባሰውን ፍርድ እንድንቀበል ታውቃላችሁና። ሁላችን በብዙ ነገር እንሰናከላለንና በቃል የማይሰናከል ማንም ቢኖር እርሱ ሥጋውን ሁሉ ደግሞም ሊገታ የሚችል ፍጹም ሰው ነው። እነሆ ፈረሶች ይታዘዙልን ዘንድ ልጓምም ባፋቸው ውስጥ እናገባለን፣ ሥጋቸውን ሁሉ እንምራለን። እነሆ መርከቦች ደግሞ ይህን ያህል ታላቅ ቢሆኑም በአውሎ ነፋስ ቢነዱም የመሪ ፈቃድ ወደሚወደው ስፍራ እጅግ ታናሽ በሆነ መቅዘፊያ ይመራሉ። እንደዚሁም አንደበት ደግሞ ትንሽ ብልት ሆኖ በታላላቅ ነገር ይመካል። እነሆ ትንሽ እሳት እንዴት ያለ ትልቅ ጫካ ያቃጥላል። አንደበትም እሳት ነው። አንደበት በብልቶቻችን መካከል አመፀኛ ዓለም ሆኗል። ሥጋን ሁሉ ያሳድፋል፣ የፍጥረትን ሩጫ ያቃጥላል፣ በገሃነምም ይቃጠላል። የአራዊትና የወፎች የተንቀሳቃሾችና በባህር ያለ የፍጥረት ወገን ሁሉ በሰው ይገራል፣ ደግሞም ተገርቷል። ነገር ግን አንደበትን ሊገራ ማንም ሰው አይችልም። የሚገድል መርዝ የሞላበት ወላዋይ ክፋት ነው። በእርሱ ጌታንና አብን እንባርካለን፣ በእርሱ ደግሞ እንደ እግዚአብሔር ምሳሌ የተፈጠሩትን ሰዎች እንረግማለን። ከአንድ አፍ በረከትና መርገም ይወጣሉ። ወንድሞቼ ሆይ ይህ እንዲህ ሊሆን አይገባም። ምንጭስ ከአንድ አፍ የሚጣፍጥንና የሚመርን ውሃ ያመነጫልን? ወንድሞቼ ሆይ በለስ ወይራን ወይስ ወይን በለስን ልታፈራ ትችላለችንም? ከጨው ውሃም ጣፋጭ ውሃ አይወጣም ይላል። ስለዚህ ቀደም እንዳልኩት ምዕራፍ 1 ከቁጥር 2 እስከ 4 ላይ የነገራቸው ነገር አለ። ምንድን ነው የነገራቸው? ልዩ ልዩ ፈተና ሲደርስባችሁ ደስ ይበላችሁ፣ ምክንያቱም ፍጹማንና ሙሉአን ሊያደርጋችሁ ነው። ስለዚህ እያለፉበት እንግዲህ አንዱ የእግዚአብሔር ፕሮግራም እሱ ነው። በእነዚህ ሰዎች ሕይወት ውስጥ እግዚአብሔር ምን ሊያደርጋቸው ይፈልጋል? ፍጹማን ሙሉአን እንዲሆኑ መንፈሳዊ ብስለትን፣ ፍጹምነትን፣ የሰሙትን ቃል በመታዘዝ ሕይወት እየተለወጡ እየታደሱ
ፍጹምነትን በሕይወታቸው የሚያመጡበትን ነገር በሕይወታቸው ለመስራት እግዚአብሔር ይፈልጋል። መጽሐፉ በጣም ትኩረት የሚያደርገው ስነ ምግባር ላይ ነው፣ መንፈሳዊ ብስለት ላይ ነው፣ ፍጹምነት ላይ ነው። እነዚህ ሰዎች በሚፈለገው የሕይወት ፍጹምነትና ብስለት ላይ አይደሉም። ስጋዊነት በጣም አለ በሕይወታቸው ውስጥ እና ከዚህ የተነሳ አንዱ የሚመክራቸው ነገር ያዕቆብ እንደ ምሳሌ እዚህ የሚያመጣው ነገር አንዱ የመንፈሳዊ ብስለት ወይም ፍጹምነት መገለጫው አንደበትን መቆጣጠር ነው። አንደበትን በመቆጣጠር ራስን ምን ማድረግ ነው? መግዛት ነው። ስለዚህ አንደበትን መግዛት ወይም በንግግር አለመሰናከል አንዱ የመንፈሳዊ ሕይወት የመንፈሳዊነት መለኪያ ነው። ስለዚህ ከዚህ ነው እንግዲህ የሚጀምረው። አንድ በአንድ በየምዕራፍ 3 ምዕራፍ 4 ሌሎች ብዙ ነገሮችን ከዚህ ከመንፈሳዊ ብስለት ጋር እያይዞ ያነሳል ያዕቆብ ማለት ነው። የዚህ ክፍል ቅድም እንዳልኩት ዋና ጭብጡ ይሄ ነው። ዋና ጭብጡ ምዕራፍ 3 ከ1 እስከ 12 ላይ ያለው እውነተኛ አማኝ እውነተኛ ክርስቲያን አንዱ እምነቱ መገለጥ ያለበት እግዚአብሔርን በሚያከብር ሌሎችን በሚያንጽ አንደበትን ምን ማድረግ መግዛት ነው የሚለው ነገር ላይ ትኩረት ያደርጋል። ክፍል ውስጥ 4 መሰረታዊ ጭብጦች አሉ። በተለይ አንደበትን ከመግዛት ራስን ከመግዛት በንግግር ካለመሰናከል ጋር ተያይዞ ያዕቆብ ከቁጥር 1 እስከ 12 ያለው ውስጥ ስናየው የምናያቸው 4 መሰረታዊ ጭብጦች አሉ። አንደበት አንደኛ የልብን ሁኔታ ያሳያል። ማንነታችንን ምን ያደርጋል? ያሳያል። ንግግራችን በልባችን ውስጥ ያለውን ነገር እኛ ማን እንደሆነ የሚገልጥ አንድ ነገር ነው። ሁለተኛ አንደበትን መግዛት መቆጣጠር የመንፈሳዊ ብስለት አንዱ መለኪያ ነው። ስለዚህ የፍጹምነት የመንፈሳዊ ብስለት መለኪያው አንዱ አንደበቱን የሚገዛ ሰው ራሱ ምን ያደርጋል? ይቆጣጠራል ብሎ ስለተናገረ። ሶስተኛ አንደበትን መግዛት በጣም ከባድ ነገር ነው ይላል። አይቻልም ሳይሆን ፈጽሞ የማይቻል ነገር ነው ሳይሆን፣ ምክንያቱም ክፍሉ የሚያሳስበው በንግግር ከመሰናከል ወይንም አንደበትን ካለመቆጣጠር ከዛ አይነት ልምምድና ሕይወት እንዲወጡ ነው እያስተማረ ያለው ያዕቆብ። እየመከረ መንገዱን እያሳየ ነው ያለው። ግን ቢሆንም ግን በጣም በሰው ሕይወት ውስጥ ከባድ ከሚባሉት ነገሮች አንዱ አንደበትን መግዛት መቻል ወይም በንግግር ምን አለመሆን አለመሰናከል። ሶስተኛው። አራተኛው አንደበትን መግዛት ራስን መግዛት ነው። አንደበትን መግዛት ራስን ምን ማድረግ ነው? መግዛት። ሁለንተናን ማለት ነው። የሕይወት ሁለንተናችንን በአግባቡ መምራት፣ መግዛት፣ መቆጣጠር መቻል ነው አንደበትን መግዛት። ስለዚህ የልብን ሁኔታ ማንነታችንን ያሳያል። የመንፈሳዊ ብስለት መለኪያ ነው። አንደበትን መግዛት አዳጋች ከባድ ከሆኑት ነገሮች በሰው ሕይወት ውስጥ አንዱ ነው። አንደበትን መግዛት ሁለንተናን ጠቅላላ ሕይወት ጉዟችንን መቆጣጠር መቻል ነው ብሎ ነው የሚናገረው። ምክንያቱም አንደበት እንግዲህ ከመጽሐፍ ቅዱስም እንደምናየው 2 አቅጣጫ አለው። ልክ አንደኛው ሊያፈርስ ይችላል፣ ሌላኛው ደግሞ ሊጠግን ይችላል አለ። ከአንደበታችን ከንግግራችን የሚወጣው ነገር ወይ አፍራሽ ነው ወይ ምንድን ነው? ፈዋሽ ነው። ያው ሕይወት በንግግር የተሞላ ነው። መንፈሳዊትም ተፈጥሯዊ ሕይወታችንም ስናይ የሰው ሕይወት በንግግር የተሞላ ነው አይደል? ንግግር በዕለት ውስጥ በተግባር ከምንገልጠው ይልቅ በንግግር የምናሳልፈው ነው የሚበዛው አይደለም? አብዛኛው ንግግር ነው። በቤተሰብ ውስጥ ንግግር ነው። ከጓደኞቻችን ጋር ንግግር ነው። በስራ ቦታ ንግግር ነው። መልእክት የምንለዋወጠው በምንድን ነው? በንግግር ነው። ሕይወት በአጠቃላይ በንግግር የተሞላ ነው። እንናገራለን፣ የተለያዩ መረጃዎችን እናቀብላለን፣ በንግግር ተግባቦት እናደርጋለን። ከንግግር የጸዳ ሕይወት የለንም። ንግግር በራሱ መጥፎ ነው አይደለም። መነጋገር
በአንደበታችን የምናወጣው የምንሰጠው መረጃ የሐሳብ ልውውጣችን በራሱ መጥፎ ነው ሳይሆን ግን እንዴት ልናረገው ይገባል፣ በምን አይነት አያያዝ ልንይዘው ይገባል የሚለውን መጽሐፍ ቅዱስ ያስተምራል ማለት ነው። በመንፈሳዊ ሕይወትም ይሄው ነው። በመንፈሳዊ ሕይወታችን ውስጥ ወንጌል በምንድን ነው የሚሰበከው? በንግግር ነው አይደለም? ሮሜ 10 ላይ የምስራችሁን ቃል የሚሰብኩ የሚናገሩ አይደለም እንዴት የተወደዱ ናቸው ይላል አይደለም? የእግዚአብሔር ቃል በንግግር ነው የሚገለጠው። ልዩ ልዩ የጸጋ ስጦታዎች፣ የንግግር ስጦታዎች ብዙ ነው ያሉት። ለምሳሌ ትንቢት የንግግር ምንድን ነው? ስጦታ ነው። ማስተማር የንግግር ምንድን ነው? ስጦታ ነው። ንግግር በሕይወታችን ውስጥ ቁልፍ ነገር ነው። የምንናገረው ነገር፣ በአንደበታችን የምናወጣው ሐሳብ፣ የሐሳብ ልውውጣችን፣ እነዚህ ነገሮች በሕይወታችን ውስጥ በጣም ወሳኝ ከምንላቸው ነገሮች አንዱ ቢሆንም ግን ወይ ያፈርሳል ንግግር ወይ ይጠግናል። አይደለም እንዴ? ወይ የፈውስ ምክንያት ይሆናል። ተስፋ የቆረጡትን የሚፈወሱበትን ነገር፣ የተሰበሩ የሚጠገኑበትን ነገር፣ እነዚህን የመሳሰሉ በጎ ነገሮች በንግግር የእግዚአብሔርን ቃል በማስተማር ልንገልጠው የምንችለው ነገር ነው። የዛን ያህል ደግሞ የግጭት ምክንያት፣ የመለያየት ምክንያት፣ የቡድናዊነት ሁሉ ምክንያት፣ ሰውን የመጉዳት ሐሜት፣ ውሸት መናገር፣ እነዚህን የመሳሰሉ ነገሮች ሁሉ በምንድን ነው የሚገለጡት? በንግግር ነው የሚገለጡት። በንግግር ነው የሚገለጡት። ያው ጊዜው አሁን ያለንበት ጊዜ እንደምናውቀው የሚዲያ ዘመን ነው ይባላል። የሶሻል ሚዲያ ዘመን ነው። እንግዲህ የኢንፎርሜሽን ዘመን ነው። የመረጃ ዘመን ነው። በጣም ንግግሮች ሶሻል ሚዲያ ሁላችንም ስለምንጠቀም የምናየው ነገር በአብዛኛው ምስል ብቻ አይደለም። በጣም ምንድን ነው ንግግሮች ነው የምናየው። የሰዎች የተለያዩ መረጃዎችን የሚያቀብሉበት የሐሳብ ልውውጥ የሚደረግበት ሆኖ ነው የምናገኘው እና በእነዚህ ሶሻል ሚዲያዎች ውስጥ ብዙ አፍራሽ ነገሮች አሉ። ብዙ አጥፊ ነው። ጥቂት ቃል ወይም አንዲት ሐረግ በጣም ትልቅ ሁከትንና ረብሻን፣ ነውጥን ምን ሊያደርግ ይችላል? ሊፈጥር ይችላል። በተለይ በፖለቲካው ዓለም ስንመለከት አንዳንድ ሰዎች ትንሽ ነገር ተናግረው ነገር ግን በእነሱ ምክንያት ህዝብና ህዝብ ምን ይሆናል? ይባላል። አይደለም እንዴ? ከፍተኛ የሆነ የማህበራዊ ችግር፣ የአካላዊ ጉዳት በጥቂት ፖለቲካዊ ንግግር ሲፈጠር የብዙ ሰው ደም ሲፈስ እናያለን። ስለዚህ ንግግር ምን ያህል ከባድ ነገር ነው። በአንደበታችን የምንናገረው የምናቀብለው ሐሳብ፣ የሐሳብ ልውውጥ መረጃዎቻችን ምን ያህል ከባድ ነገር ነው፣ ሲሪየስ ነገር አድርገን እንድናየው ነው መጽሐፍ ቅዱስ። በዚህ ዘመን ልክ እንደ ይሄ የሞቲቬሽን ተናጋሪዎች፣ አነቃቂዎች፣ አነሳሾች የሚባሉ ነገሮች ለምን ነገር ነው የሚያነቃቁን? ለምን ነገር ነው የሚያነሳሱን? አይደለም ብሎ መጠየቅ ያስፈልጋል። ምክንያቱም አንዳንዱ ወደ ጥፋት ምን የሚያደርግ የሚመራ ስለሆነ ወደ መፍረስ፣ ወደ መለያየት፣ ወደ ክፋት፣ ግለሰብና ግለሰብ ብቻ ሳይሆን ብሔረሰብንና ብሔረሰብን የሚያጋጭ የተለያየ ጦርነት የሚያስነሳ ንግግር ይናገራሉ። ብዙ ከባባድ ንግግሮች በዓለማችን ላይ ወደ ኋላ ሄደን አንደኛው ዓለም ጦርነት፣ ሁለተኛው ዓለም ጦርነት ስንመለከት አንዱ ለነዚህ ትልልቅ ጦርነቶች ምክንያት የመሪዎች ንግግር ነው። የሚያፈርስ፣ የሚያለያይ፣ ደም የሚያፋስስ ንግግር በመናገራቸው ምክንያት ብዙ ጦርነቶች ተካሂዷል። ብዙ ሰዎች ሕይወትም ተቀጥፏል፣ አልፏል ማለት ነው። እነዚህን ነገሮች ማሰብ አለብን። እንግዲህ ምዕራፍ 3 ቁጥር 1 እና 2 ላይ ሄደን የመጀመሪያውን ሐሳብ ወንድሞች ሆይ ይሄ ክፍል አስተማሪዎችና ደግሞም ቅዱሳን በንግግር ጉዳይ ትልቅ ኃላፊነት አለብን፣ ተጠያቂነት አለብን የሚለውን ነገር ያዕቆብ ያሳሰበበትን ቁጥር 1 እና 2 ወንድሞች ሆይ ከእናንተ ብዙዎች አስተማሪዎች አይሁኑ፣ የባሰውን ፍርድ እንድንቀበል ታውቃላችሁና። ሁላችን በብዙ ነገር እንሰናከላለንና በቃል የማይሰናከል ማንም ቢኖር እርሱ ስጋውን ወይም ራሱን እንደማለት ነው፣ አካሉን ሁሉ ደግሞ ሊገታ የሚችል ፍጹም ሰው ነው ይላል። ፍጹም ሰው ነው። ስለዚህ የፍጹም ሰውነት አንዱ መገለጫ ይሄ ስለሆነ እዚህ ክፍል ላይ ወንድሞቼ ሆይ ብሎ የጻፈላቸው ቅዱሳን
ከእናንተ ብዙዎች አስተማሪዎች አይሁኑ የሚለው አንዱ የእግዚአብሔርን ቃል የሚያስተምሩ የሚሰብኩ እነሱን የሚመለከት ነገር ነው። ሁለተኛ ደግሞ ቁጥር 2 ላይ ስትመጡ ግን ሁላችን በብዙ ነገር ደግሞ ምን ሆናለን እንሰናከላለን ብሎ እነሱንም ራሱንም ጨምሮ ነው የሚናገረው። አሁን ሁላችን ሲል ያዕቆብ ራሱንም ይጨምራል። እነሱም ብቻ ነጥሎ አይደለም እየተናገረ ያለው፣ ራሱንም ኢንክሉድ አድርገው ጨምሮ ሁላችንም እንዲሁም በንግግር በምንናገረው ነገር እንሰናከላለን፣ አንደበታችንን መግዛት እንቸገራለን ብሎ ይናገራል። ስለዚህ እዚህ ክፍል ላይ አንዱ ከአስተማሪዎች ጋር ተያይዞ የተናገረውን ነገር ብዙዎች አስተማሪዎች አይሁኑ። በዚያ ዘመን አንዱ ይሄ መልእክት በተጻፈበት ዘመን ከጌታ ከኢየሱስ ክርስቶስም ዘመን እንደምንመለከተው በይሁዲነት ውስጥ የዛን ጊዜ ያው እስራኤላውያን የኪዳኑ ሕዝብ እስራኤላውያን ስለነበሩ በእነርሱ ዘንድ በእነሱ ማህበረሰብ ውስጥ በኋላም ሐዋርያት ከመጡም በኋላ ስንመለከት አስተማሪነት ኢቭን በማህበረሰቡ በዛን ጊዜ በነበረው ዓለማዊ በሆነው ማህበረሰብ ውስጥ እንኳን ብንመለከት እውቀት የሚሰጡ ፈላስፎች በጣም ብዙ ተከታዮች እንደነበሯቸው እናያለን። መምህራን ፈላስፎች ነበሩ። እውቀትን በጣም የሚወድ ማህበረሰብ፣ ፍልስፍናን በጣም የሚወድ ማህበረሰብ እንደሆነ እናያለን። በአይሁድ እምነት ውስጥም የምናየው ይህን ነው። በአይሁድ እምነት ውስጥ ኢየሱስም በነበረበት ዘመን እንደምንመለከተው ረቢ መምህር ሆይ የሚለው በጣም ወንጌል ውስጥ ተደጋግሞ የምናገኘው መምህራን በጣም ተደማጮች ናቸው። በጣም ተጽዕኖ ፈጣሪ ናቸው። የህዝቡን ህይወት የሚቀርጹ ናቸው። ስለዚህ በጣም ትልቅ ስፍራና ቦታ በማህበረሰብ ውስጥ ኢቭን በአይሁድ እምነት ማህበረሰብ ውስጥ መምህራን፣ ቀራጮች፣ አስተማሪዎች፣ ህግ አዋቂዎች፣ ከፍተኛ ህግ ተርጓሚዎች ከፍተኛ ቦታ እንደነበራቸው፣ ተደማጮች እንደነበሩ፣ ምን ያህል ህዝቡን ህይወት እንደሚቀርጹ ከወንጌላት ማየት እንችላለን። ጌታ ኢየሱስም በአገልግሎቱ ብዙን በማስተማር ያሳለፈ ነው። ረቢ ነበር የሚባለው፣ መምህር ተብሎ ነበር የሚጠራው። ብዙዎች ሊያደምጡት ይመጡ ነበር፣ ከሱ ሊማሩ ብዙዎች ይመጡ ነበር፣ ጥያቄም ይጠይቁት ነበርና አስተማሪዎች፣ የህግ መምህራን፣ ተርጓሚዎች በጣም ትልቅ ቦታ እንደነበራቸው፣ ማህበረሰቡም እውቀትን በጣም የሚወድ ማህበረሰብ እንደሆነ በደንብ ከመጽሐፍ ቅዱስ ከአውዱ ራሱ መመልከት እንችላለን። ለምሳሌ በሐዋርያት ዘመን አንደኛ ቆሮንቶስ ጳውሎስ የጻፈው መልእክት አንደኛ ቆሮንቶስ ምዕራፍ 1 እስከ ምዕራፍ 4 ባለው ውስጥ አንዱ የተፈጠረው ችግር በዛች ቤተክርስቲያን ውስጥ በጣም አንደበተ ርቱዕ ሆኖ በጣም የንግግር ችሎታ ያላቸው ሰዎች የተነሱበት ምክንያት ነው። በዛ ምክንያት ምዕመኑ በመካከላቸው ለአራት ተከፍሎ እንደነበረ፣ ግማሹ አጵሎስ፣ ግማሹ የጴጥሮስ፣ ግማሹ የጳውሎስ አይደለም። ይሄ ጳውሎስ ምን አለ? ምዕራፍ 2 ከ1 እስከ 4 ላይ እምነታችሁ በዚህ ዓለም ጥበብ በንግግር ችሎታ ላይ እንዳይሆን ግን በእግዚአብሔር ላይ እንደሆን እኔ ከተሰቀለው ክርስቶስ ውጪ ላልሰብክ ምን አድርጌ ነበር? ቆርጬ ነበር ይላል። ስመጣ እኔ የምሰብከው ማንን ነው? የተሰቀለውን ክርስቶስ ነው። እምነታችሁ በሱ እንዲሆን እሱን ነው ማሳየው። ስለዚህ አንዱ ፈተና ያ ነው በዛን ጊዜ የነበረውና በመካከላቸው የመከፋፈል ምክንያት የሆነው አንዱ የንግግር ችሎታ ነው። ንግግር ተናጋሪዎች በጣም አንደበተ ርቱዕ የነበሩ ሰዎች በዛ ጊዜ ነበሩ፣ በቆሮንቶስ ውስጥ ማለት ነው። እና ማህበረሰቡ ለምሳሌ የማህበረሰቡን ገጽታ ለማየት ሐዋርያ ሥራ 17 ማጥናት ነው። ሐዋርያ ሥራ 17 በአቴና አሪዮስፋጎስ የሚባል ቦታ አለ። ፈላስፎች የሚሰበሰቡበት፣ ሁልጊዜ አዲስ ንግግር አዲስ ወሬ መስማት ስለሚወዱ ጳውሎስ ያን ዕድል ተጠቅሞ ስለ ትንሣኤ እንዴት እንዳስተማረን ያለ ምን አዲስ ነገር አለ ዛሬ ምን ልትለን ነው? ስለዚህ ምን አዲስ ወሬ አለ ዛሬ? ምን አዲስ ፍልስፍና አለ ዛሬ? ምን አዲስ ትምህርት አለ ብሎ የሚያዳምጥ ለእውቀት በጣም ጆሮ ለመረጃ ለአዳዲስ ነገሮች ራሱን ያዘጋጀ ማህበረሰብ እንደነበረ ታያላችሁ። ይህን ሁሉ ያነሳሁት ለምንድን ነው? አስተማሪነት በጣም ትልቅ ቦታ ያለው የከበረ ስፍራ እንደነበረ በዚያ ማህበረሰብ ውስጥ እንዲያውም በሐዋርያት ሥራ ምዕራፍ 13 ላይ በዚያን ጊዜ በሐዋርያት ቤተክርስቲያን መሪዎች ከነበሩት አንዶቹ አስተማሪዎች ነበሩ።
ነቢያትና መምህራን እየጸለዩ እያለ ነው ጳውሎስና በርናባስ በመንፈስ ቅዱስ ሥራ ምን የሆኑት የተለዩት ለአገልግሎት። እና በጢሞቴዎስ መጽሐፍ ላይ እንደምናነበው ጳውሎስ በጻፈለት መልእክት ውስጥ አስተማሪዎች እጥፍ ክብር ምን ይገባቸዋል ይላል። እጥፍ ክብር ይገባቸዋል። ይልቁንም የሚያስተምሩ መሪዎች ሽማግሌዎች ይላል። ስለዚህ ያ ክፍል ምን ያህል መጽሐፍ ቅዱስ በዚህ ጉዳይ ላይ ከፍተኛ ስፍራ እንደሰጠው መመልከት እንችላለን። ግን ያዕቆብ ምን ይላል? ያዕቆብ ግን ከእናንተ ግን ብዙዎች ምን አይሁኑ ይላል? አስተማሪዎች አይሁኑ። ይህንን እንግዲህ የሚያነሳው በተለይ አንደበትን ከመግዛት በንግግር ምን ካለመሆን ካለመሰናከል ጋር ተያይዞ ነው። በጻፈላቸው አማኞች ዘንድ የተመለከተው ምንም ስደት ውስጥ መከራ ውስጥ ችግር ውስጥ ቢሆንም የተመለከተው ነገር ይህንን መልእክት እንዲጽፍ አንዱ ያስገደደው ነው። ምክንያቱም አዲስ ኪዳን የሚጻፈው ሁልጊዜ የተጻፈላቸው አማኞች የነበሩበትን ሕይወት ችግር፣ ደስታም ይሁን ሐዘን፣ ጉድለትም ቢሆን ሙላት ያንን መሰረት ተደርጎ ሕይወታቸው በጊዜ የገጠማቸውን ችግር የሚያልፉበትን ሕይወት መሰረት ተደርጎ ወይ ምክር ለመስጠት ነው፣ ወይ መመሪያ ለመስጠት ነው፣ ወይ ለማረም ነው፣ ወይ ለማስተካከል ነው የሚጻፈው። ስለዚህ የነዚህ ሰዎች አንዱ ችግር ከአንደበት ጋር የተያያዘ ስለነበረ ከእናንተ ብዙዎች ምን አይሁኑ ይላል? አስተማሪዎች አይሁኑም። ያው አስተማሪነት ከባድ ነው፣ ብዙ ኃላፊነት አለበት። ምክንያቱም ሁልጊዜ ፈላስፋ ተከታዮቹን፣ አስተማሪ ተማሪዎቹን ወዘተ መሪዎች፣ የሀገር መሪዎች፣ ፖለቲከኞች ህዝቡን በንግግራቸው በሚሰጡት መረጃ ይቀርጻሉ፣ ያበጃሉ። ወይ ለጥፋት ወይ ለልማት ሊሆን ይችላል እና በህይወታቸው በአስተሳሰባቸው ላይ፣ በጠባያቸው ላይ፣ በምግባራቸው ላይ፣ በአካሄዳቸው ላይ፣ በአኗኗራቸው ላይ ተጽዕኖ ይፈጥራሉ። የሰውን ህይወት ይቀርጻሉ፣ አካሄድን ይቀርጻሉ፣ እውቀትን ይቀርጻሉ። ይህ በጣም ትልቅ ኃላፊነት ያለበት ነው። እንዲሁ ነው በክርስቲያኑም ዓለም ውስጥ አስተምህሮ፣ ዶክትሪን የሚሰራው ስነ ምግባር፣ ደቀ መዝሙርነት፣ እነዚህን የመሳሰሉ ነገሮች ሁሉ በዚህ ጸጋ የተባረኩ ሰዎች የሚጽፏቸው የሚያስተምሯቸው ነገሮች ናቸው። ቤተ ክርስቲያን የምትመራው በዛ አይነት መልኩ ስለሆነ ማለት ነው። ለዚህ ነው ሁላችን ምክንያቱን ሲያስቀምጠው ነው ብዙዎች አስተማሪ አይሁኑ ብሎ የተናገረበት ምክንያት ቁጥር 1 ላይ የባሰውን ፍርድ እንድንቀበል ምን ማለት ይሄ ትልቅ ኃላፊነትና አደራ ምን ያለበት ስራ ነው። አገልግሎት ህይወት ነው። ተጠያቂነት አለ። የምንናገረው ነገር ሄዶ ለምሳሌ የሐሰት አስተማሪዎችንም ብንመለከት የሐሰት አስተማሪዎች አንደኛ ጴጥሮስ ምዕራፍ 2 ከ2 እስከ 3 ላይ በመካከላችሁ ሐሰተኛ አስተማሪዎች አሉ ይላል እና ብዙዎች በንግግራቸው ብቻ አይደለም በሚያስተምሩት ነገር ብቻ ሳይሆን ባካሄዳቸውም በመዳራታቸውም ይከተሏቸዋል፣ ፍርዳቸውም አይዘገይም ይላል አይደል? ስለዚህ ጤናማም አስተማሪ ቢሆን ጤናማም ያልሆነ አስተማሪ ቢሆን በሰው ህይወት ላይ፣ አስተሳሰብ ላይ፣ አካሄድ ላይ፣ አኗኗር ላይ ወይ አሉታዊ ወይም አወንታዊ ተጽዕኖ ምን ይፈጥራል። የሰውን አስተሳሰብና አካሄድ ይቀርጻል። እና ይሄ ፍርድ አለባቸው ሲል ምንድነው? ብርቱ ተጠያቂነት፣ ብርቱ ኃላፊነት ምን ከራሳቸው ህይወት ባሻገር ስለተናገሩት፣ ስላስተማሩት፣ ስለሰጡት ነገር በእግዚአብሔር ፊት ብርቱ ተጠያቂነት ምን አለባቸው። የሚያስጠይቅ በጥንቃቄ እግዚአብሔርን በመፍራት በእግዚአብሔር ፊት በመጸለይ በትህትና በመኖር የሚፈጸም አገልግሎት እንጂ የአዋቂነት ዝነኝነት ጉዳይ አይደለም። ይህ አገልግሎት በእግዚአብሔር ፊት ብርቱ ተጠያቂነት፣ አደራን ተጠያቂነት አለበት ብሎ ቁጥር 1 ላይ በጣም በብርቱ ያሳስባል። ስለዚህ ሰዎች በዚያ ጊዜ የነበሩ ሰዎች ይህንን ይፈልጉ ስለነበር፣ ምክንያቱም አስተማሪን በጣም የሚፈለግ በዛ ጊዜ የተከበረ ነገር ስለነበረ ብዙዎች የሚፈልጉት የሚሹት ነገር ነው። ግን መፈለጋችሁ መልካም ቢሆንም ነገር ግን መፈለጋችሁ ይዞት የሚመጣው ነገር ከባድ ነው። እዚህ ነገር ውስጥ ስትመጡ በጣም በእግዚአብሔር ፊት ብርቱ ተጠያቂነትን ኃላፊነት አለበት። ስለዚህ ተጠያቂ ከምንሆን ባልተሰጠን ነገር ውስጥም ከምንገባ
ብዙዎች አስተማሪ ባይሆኑ ምን በንግግር ተሰናክለን በመናስተምረው በመናገረው ነገር በሰዎች ላይ አሉታዊ ተጽዕኖ ከምንፈጥር ይልቅ አይደለም ራሳቸውን ከዚህ ነገር እንዲገዙ እንዲቆጥቡ ምክር የሰጠበት ነው። ኃላፊነት እንዳለበት እንዲገነዘቡ ያደረገበት ነው። ቁጥር 2 ላይ የምታየው ይሄ ነው። ሁላችን አስተማሪዎች ብቻ አይደለም፣ አሁን ወደ ሁሉም ነው የሚያመጣው። አስተማሪዎች ብቻ ሳይሆን ነገር ግን ሁላችንም እኔንም ጨምሮ ማለቱ ሁላችንም በብዙ ነገር ምን ሆናል እንሰናከላለን። ቁጥር 2 ምንድነው የሚለው? በቃል የማይሰናከል ማንም ቢኖር እርሱ ስጋውን ወይም አካሉን በሌላው ትርጉም ላይ ወይም ራሱን ማለት ደግሞ ሊገታ የሚችል ምንድነው? ፍጹም ነው። አንዱ እንግዲህ እግዚአብሔር ሙሉአንና ፍጹማን ሊያደርጋችሁ ነው ብሏቸዋል አይደል? ስለዚህ አንዱ ሌሰን በህይወታቸው ውስጥ እንዲማሩት ህይወታቸውም እንዲሰራበት የተፈለገው ነገር አንዱ ምንድነው? አንደበትም በመግዛት በፍጹም ህይወት በእግዚአብሔር ፊት እንዲመላለሱ ነው የተፈለገው። ስለዚህ በዚህ ጉዳይ ላይ ጥብቅ የሆነ ምክርና ትምህርት ወስደው ራስም ወደ መግዛት አንደበትም ወደ መቆጣጠር ህይወት ውስጥ እንዲመጡ እግዚአብሔር ይሄን ሁኔታ የሚያልፉበትን ሁኔታ እንደሚጠቀምበት እንደሚሰራበት ያዕቆብ ምዕራፍ 1 ከቁጥር 2 እስከ 4 ያሳሰበበት ነው። ቁጥር 2 ላይ እንደምናየው ፍጹም ሰው አንዱ አንደበቱን የሚገዛ ሰው ነው። ፍጹም ሰው አንዱ የፍጹምነቱ መገለጫ ወይንም መለኪያ ምንድነው? የመንፈሳዊ ብስለቱ መለኪያ በንግግር የማይሰናከል ምን መሆኑ ነው ይላል። እንዲህ አይነት ሰው ካለ ነው የሚለው ካለ ፍጹም ራሱ ሊገታ ወይም ሊገዛ የማይሰናከል ሰው ካለ ይሄ ሰው ምንድነው አለ? ፍጹም ሰው ነው። በሌላ አነጋገር በንግግሩ የማይሰናከል አንደበቱን የሚገዛ በአግባቡ አንደበቱን የሚጠቀም ሰው ነው፣ ጥንቃቄ የሚያደርግ ሰው ነው የሚለውን ነገር ቁጥር 3 ላይ አስቀምጦልናል። እና ይህንን ነገር ለማስረዳት ያዕቆብ ምሳሌዎች ተጠቅሟል። በጣም ምሳሌዎች። እንግዲህ ወደዛ ከመሄዳችን በፊት ሁል ጊዜ መጠየቅ ያለብን ነገር አንዱ ቁጥር 1 እና 2 ላይ እንዳሳሰበን አይደለም። አንዱ መጠየቅ ያለብን ነገር ሁል ጊዜ ስለምንናገረው ነገር ወይም ልንናገር ስለምናስበው ነገር በጣም አስቀድሞ ማሰብ በጣም ተገቢ ይሆናል። ቃላችን የምንጠቀመው ቃል ወይም የምናስተላልፈው መረጃ ወይንም የምንሰጠው ሐሳብ የሚያንጽ ነው፣ የሚያፈርስ ነው፣ እግዚአብሔርን የሚያከብር ነው ብሎ ማሰብና መጠየቅ ከአንድ ክርስቲያን የሚጠበቅ ነገር ነው። ለዚህ ሁላችን ምን እናደርጋለን? እንሰናከላለን አይደል? እንሰናከላለን ማለት አንደበታችንን ባለመቆጣጠር ባለመግዛታችን ምክንያት የሌሎችን ህይወት እናበላሻለን። በሌሎች ላይ አሉታዊ የሆነ ነገር እንፈጥራለን። ከመናገራችን በፊት ማሰብ፣ ሁልጊዜ ማሰብ። ምንድነው የምናገረው ቋንቋ ምንድነው? ማስተላለፈው መልእክት ምንድነው? የምጠቀመው ቃል ምንድነው? የምናገረው ነገር ያንጻል ሰዎችን። የምናገረው ነገር እግዚአብሔርን ደስ የሚያሰኝ ነው፣ እግዚአብሔርን የሚያከብር ነው ብሎ አስቦ መናገር፣ ሁልጊዜ በማስተዋል መናገር በጣም ከኛ የሚጠበቅ መሰረታዊ ነገር መሆኑን ያዕቆብ በዛ ውስጥ ይህንን ሐሳብ ለዚህ ነው መዘጋጀት የሚያስፈልገው። ብዙ ጊዜ እግዚአብሔርን ቃል ሰዎች ሲያካፍሉ ለምንድን ነው መዘጋጀት የሚያስፈልጋቸው? የፕሪፓሬሽን ታይም የጸሎት ጊዜ መውሰድ ያለባቸው ለምንድን ነው? አገልግሎቱ ትልቅ ኃላፊነት ስላለበት ነው። በዛ ውስጥ ምን እንደሚናገሩ፣ ምን መልእክት እንደሚያስተላልፉ፣ የሚያስተላልፉት መልእክት ምን ሊፈጥር እንደሚችል፣ ምን ያህል እግዚአብሔርን የሚያከብር እንደሆነ ከወዲሁ በጣም መጸለይ፣ መዘጋጀት ያስፈልጋቸዋል። በዚህም ኃላፊነታቸውን በአግባብ ምን ይሆናሉ? ይወጣሉ። በንግግር ከመሰናከልም ምን ይሆናሉ? ይጠበቃሉ። ጤናማ ነገር ያስተላልፋሉ ማለት። ስለዚህ ነው ሁልጊዜ በዕለት ተዕለትም ግንኙነት ብቻ ሳይሆን እንደ መንፈሳዊ አገልግሎት አደራ ያለብን ሰዎች የጌታን ቃል ማካፈል ሁላችንም በአንድም በሌላም እናካፍላለን። በመጽሐፍ ቅዱስ ጥናት አገልግሎት ውስጥ ሊሆን ይችላል፣ በዘርፍ አገልግሎት ውስጥ ሊሆን ይችላል፣ በስብከት ውስጥ በትምህርት ውስጥ ሊሆን ይችላል፣ ስብሰባ የኮሚቴ ስብሰባ ላይ ሊሆን ይችላል፣ በቤተሰብ ከቤተሰብ ጋር ባለን ግንኙነት ሊሆን ይችላል፣ ከጓደኞቻችን ጋር ባለን በማህበረሰቡ በስራ ቦታ ባለን ግንኙነት ሊሆን ይችላል። ሁልጊዜ በንግግር ከመሰላከን እንድንጠበቅ አስቦ መናገር
ጤናማ የሆነውን ነገር መናገር፣ እግዚአብሔርን የሚያከብረውን ነገር መናገር፣ ሰዎችን የሚጠቅመውን ነገር መናገር አስተውለንና አስበን የምናደርገው ትልቅ ኃላፊነት እንደሆነ እያንዳንዱ አማኝ ሊገነዘብ ይገባል። እያንዳንዳችን ይህን አስተውለን በሕይወታችን ማድረግ እንድንችል እግዚአብሔር ይርዳን። የእግዚአብሔር ጸጋ ይብዛልን። እዚህ ላይ ይሄንን በምሳሌ አስረግጦ ከቁጥር 3 እስከ 6 ያዕቆብ የተናገረበትን ሁኔታ ትመለከታላችሁ። እንግዲህ ከቁጥር 3 እስከ 6 ወደ 3 ምሳሌዎችን ያነሳን። አንደኛው የፈረስ ልጓምን፣ የመርከብ መሪንና በጫካ የሚነሳ እሳት፣ እነዚህን ነገሮች ከአንደበት ጋር አያይዞ በምሳሌነት እንድንረዳው የተጠቀመበት ነው። ቁጥር 3 ላይ ተመልከቱ። እነሆ ፈረሶች ይታዘዙልን ዘንድ ልጓም ባፋቸው ውስጥ እናገባለን፣ ስጋቸውን ሁሉ ምን እናደርጋለን? እንመራለን። ቀደም መጀመሪያ ላይ 4 ጭብጦች ብዬ ተናገርኩት። አንደበትም መግዛት ማለት በንግግር አለመሰናከል ማለት ራስን ምን ማድረግ ነው? ሁለንተናን ራስን መቆጣጠር ምን መቻል ነው። ጉዳዩ ከሰውነት አካላችን ውስጥ ያለ የአንድ ብልት ጉዳይ ሳይሆን አጠቃላይ የህይወት ሩጫችንን፣ ጉዟችንን፣ መንገዳችንን ምን የምናደርግበት ነው? የምንቆጣጠርበት ነው። ስለዚህ ነው ምክንያቱም የምንናገረው ነገር ከየት ይወጣል? ከየት ነው የሚመነጨው? ከውስጣችን አይደለም የሚመነጨው? ከልባችን አይደለም የሚፈልቀው? ከሀሳባችን አይደለም የሚወጣው? ስለዚህ አንደበቱን የሚገዛ ሰው ራሱን የሚቆጣጠር ሰው ነው። አንደበቱን የሚገዛ ሰው አጠቃላይ የህይወት ጉዞውን፣ ንግግሩን፣ ጠባዩን፣ አካሄዱን፣ አኗኗሩን ሁሉ እየተቆጣጠረ የሚኖር ሰው ነው ማለት። ይሄ በዕለት ተዕለት ህይወቱ በተግባር የሚታይ ነገር ነው፣ ይሄ አንደበትን መግዛት። ለዚህ አሁን ፈረስን ተመልከቱ። ፈረስ ልጓም ይደረግለታል። ልጓሙ ምኑን ነው የሚቆጣጠረው? አንደበቱን ነው። ያ ጩኸቱን በአንደበቱ የሚያወጣውን በአፉ የሚያወጣውን ጩኸት ነው አይደለም። ፈረሱን በሙሉ ነው የምንቆ ፈረሱ ወዴት እንደሚሄድ ወደ ግራ መዞር ካለበት ወይም እንደ ጋሪ የመሳሰሉ ነገሮች እንደ ምሳሌ መውሰድ እንችላለን። በፈረስ ጋሪ ወደ ቀኝ መሄድ ካለበት፣ ወደ ቀጥታ መቆም ካለበት፣ ወደ ኋላ መመለስ ካለበት ያን ሁሉ የሚሰራው በአፉ ላይ የተደረገው ምንድን ነው? ልጓም ነው። ስለዚህ በትክክል በምንፈልገው መስመርና አቅጣጫ ፈረሱን ለመምራት፣ ፈረሱን ለመጠቀም፣ ጉልበቱንም ለመጠቀም በዛች አንድ ትንሽ የብረት ልጓም በአንደበቱ ላይ በሚደረግለት የአንደበት ልጓም በሁለት አቅጣጫ በተቀመጡ ገመዶች እየሳቡ ፈረሱን ወደ ምንፈልበት አቅጣጫ እንወስዷለን። የምንፈልገውን ነገር እንዲያደርግ እናደርገዋለን። መንገዱን ሁሉ እንመራለን ማለት ነው። ስለዚህ አንደበትም መግዛት አንዱ ጭብጥ ያዕቆብ እየተናገረን ያለው በንግግር አለመሰናከል የሚለው ወይም አንደበትን መግዛት የሚለው ጠቅላላ የህይወት ሩጫችንን፣ መንገዳችንን፣ ጉዟችንን ሁሉ መቆጣጠር መቻል ነው ይላል። ራስን መቆጣጠር መቻል ነው። ምክንያቱም በጣም መናገር ነው የሚቀለን አይደል? ምንም ይሁን መጥፎም ይሁን የሆነ ወሬ ሰምተንም ይሁን ሐሜትም ይሁን መናገር በጣም ይቀለናል። ግን ራስን የሚጠቅመውና ማይጠቅመውን ለይተን ግን ራስን መግዛት ግን ከባድ ነገር ነው። አንዱ በጣም አብርሃም ሊንከን የተባለ የአሜሪካ ፕሬዚዳንት በጦር ሜዳ ወታደሮች ለጦርነት ሲሄዱ ሄደው እዛ ውጊያ ሲያካሂዱ አንዳንድ ጊዜ የጦር መሪዎች ስህተት ይሰራሉ። ትልልቅ ስህተት ይሰራሉ። ወታደሮች ያልቃሉ። አንዳንድ የሥራ ትእዛዞች ሲሰጥ ነገሮች ይበላሻሉ እና በጣም ይናደዳል፣ ያዝናል እና ለዛ ነገር ምላሽ ለመስጠት ደብዳቤ ይጽፋል። ቁጣውን፣ ሐሳቡን፣ ብስጭቱን ለመግለጽ ማለት ነው። ምን መሆናችሁ? እንዴት እንደዚህ አይነት ነገር ታረጋላችሁ? እና ከስራ ተባረራችሁ? እንዲህ አለቆች የሚያደርጉት ነገር አለ አይደል? ይጽፋል። ይጽፍና በወረቀት ላይ የተሰማውን ስሜቱን ሁሉ ይጽፋል። ከጻፈ በኋላ ደብዳቤውን ግን አይልከውም፣ መሳቢያ ውስጥ ነው የሚያስቀምጠው። ራሱን ለመግዛት ብሎ የሚጠቀምበት ቴክኒክ ነው ይሄ። ቢልከው ደብዳቤውን ሊያስከትለው የሚችለው ጥፋት በጣም ምንድን ከባድ ነው፣ ሰዎችን የሚጎዳ ነው። ነገር ግን ያንም በድርጊት ላለመግለጥ በጽሁፍ ምን ያደርገዋል?
ይጽፈውና የተሰማውን ሁሉ እዛው ጽሑፍ ላይ ዘርግፎት እጥፍጥፍ አድርጎ መሳቢያ ውስጥ ምን ይከተዋል። ማለት ደብዳቤዎች ነው የተገኙት። እንደዚህ አይነት ደብዳቤዎች አብርሃም ሊንከን እነዚህን ደብዳቤዎች በጊዜው ልኳቸው ቢሆን ኖሮ ሊከተል የሚችለው ጥፋት ቀላል አልነበረም። ሊከተል የሚችለው ለውጥ ቀላል አልነበረም። ጥሩም መጥፎ ነገሮች የመከሰት እድላቸው በጣም ሰፊ ነበሩ። እና አንድ መጽሐፍ ላይ ነው ይሄንን ያነበብኩትና ንግግር ምን ያህል ከባድ ነገር እንደሆነ አንዳንዶች በእንደዚህ አይነት ቴክኒክ ራሳቸውን ለመቆጣጠር ለመግዛት ሙከራ እንዳደርጉ ከታሪክ የብዙ ሰዎችን ታሪክ መመልከት እንችላለን። እና ቃላቶቻችን ያንጻሉ ወይ ያፈርሳሉ ወይ ይጠቅማሉ ወይ ብሎ አስቀድሞ ማሰብ ሁልጊዜ በንግግር ተሰናክሎ ከሚመጡ ጥፋቶች ራሳችንን የምናደንበት ከተጠያቂነት ራሳችንን የምናደንበት ሁኔታ እና ስለ ፈረስ እዚህ ጋር የተናገረው ነገር በዚህ መልኩ ሊገለጽ የሚችል ነው። ልክ እንደዚሁ ማለት ነው አንደበትን ባለመቆጣጠር ባለመግዛት በንግግር በመሰናከል ብዙ ነገሮች ግንኙነቶች ይበላሻሉ። ስማችን ይበላሻል። አገልግሎታችን ይበላሻል። በመንፈሳዊ ዘርፉ እንኳን ብናየው ውሳኔዎቻችን ይበላሻሉ። ከሰዎች ጋር ያለን ግንኙነት ብዙ መሰረታዊ ቀውሶች ይፈጠራሉ። ስለዚህ አንደበትን መግዛት ራስን በንግግር አለመሰናከል መሰረታዊው ነገር ምንድን ነው? በጠቅላላው ህይወታችን ላይ በጥንቃቄ ሰዎችን በሚያንጽ እግዚአብሔርን በሚያከብር መንገድ ለመኖር በጣም ወሳኝ ነገር ነው። ስለ መርከቡ መሪ የተናገረውን ቁጥር 4 ላይ ተመልከቱት። መርከቦች ደግሞ ይህን ያህል ታላቅ ቢሆኑ በአውሎ ነፋስም ቢነዱ የመሪ ፈቃድ ወደሚወደው ስፍራ እጅግ ታናሽ በሆነ መቅዘፊያ ይመራሉ። አይደለም ከላይ ከተገለጸውም ጋር በጣም መሰረተ ሀሳቡ አንድ ነው፣ ግን በምሳሌዎች ለመግለጽ ነው። እና መርከብ እናውቃለን። ትልልቅ መርከቦች እና ትንንሽ ጀልባዎች፣ መካከለኛ እና አንዳንድ ጊዜ ከፍ ያሉ መርከቦችም ሆነው ግን በብዙ መቅዘፊያዎች የሚመሩ በዛ ጊዜ በእንጨት የሚሰሩ መርከቦች ነበሩ። እነዛ በእንጨት የሚሰሩ ግን ትልልቅ መርከቦች ናቸው። ከጎናቸው ብዙ ቀዳዳዎች አሉ እና እነዛ ሞተር ስለሌለ መቅዘፊያዎች፣ ረጃጅም መቅዘፊያዎች ከመርከቡ ጎን ይወጣሉ። ወደ 10-12 የሚሆኑ በዛኛውም በኩል ይወጣሉ። ከታች መርከቡ በታች ላይ በጣም ግዙፍ የሆኑ ሰዎች አንዳንድ መቅዘፊያ ተሰጥቷቸው ጡንቻ ያላቸው ያንን ውቅያኖስ ምን ያደርጋሉ? ይገፋሉ። ስለዚህ በአንድ ድምፅ መሪ ያላቸው ያ መሪው ድምፁን ሲያሰማ ይቀዝፋሉ። ስለዚህ በአንድ ድምፅ ሆነው ረጅም መንገድ ያንን ትልቅ የእንጨት መርከብ ይዘውት ይሄዳሉ ማለት ነው። በዛን ጊዜ የነበረው እንደ ዛሬው ሞተርና ትልቅ ዘመናዊ ቴክኖሎጂን የተላበሰ መርከብ አልነበረም። ልክ እንደዚህ ነው። ያ መቅዘፊያ ከትንንሽ ጀልባ ጀምሮ እስከ ትልቅ መርከብ ድረስ እነዛ መቅዘፊያዎች ናቸው መርከቡን ይዘውት የሚሄዱት። የነፋሱን አቅጣጫ ሁሉ ይወስናሉ። ለምሳሌ ነፋስ በአንድ አቅጣጫ ከመጣ ታግለው ቀዝፈው አቅጣጫውን ሁሉ ያስቀይሩታል ማለት ነው። ቃላት ምን ያህል ከባድ ነገር እንደሆነ ለውድቀትም ለስኬትም ምንድን ናቸው? መሰረት ናቸው። ከአንደበት የሚወጣው ነገር ማለት ነው። በተመሳሳይ ሁኔታ ቃላቶቻችን ከውስጣችን የሚወጡት ነገሮች ቅድም እንደተናገርኩት ነው። ለግጭት ምክንያት፣ ለመፍረስ ምክንያት፣ ለስኬት ምክንያት፣ ለውድቀት ምክንያት በሁሉም አቅጣጫ በመንፈሳዊም ሊሆን ይችላል፣ በቤተ ክርስቲያን፣ በዓለም፣ በፖለቲካ በሁሉም አቅጣጫ ምክንያት ይሆናሉ። ቅድም እንዳልኩት አንዲት ትንሽ ቃል በመናገር ትንሽ ሀረግ ተናግረው ህዝብንና ህዝብን ያጫረሱ ብዙዎች አሉ። በአንድ ትንሽ ቃል እንዴት እንዲህ አይነት ቃል ለእኔ ለዚህ እንትን ይነገራል ተብሎ ጦርነት የተማዘዙ ጦር የተማዘዙ ነፍስ የጠፋበት ሁኔታ አለ። ምን ያህል ከባድ እንደሆነ እንድናየው ነው። እና ቁጥር 5 እና 6 ላይ በሌላ ምሳሌ በእሳት ጫካ ውስጥ የሚነሳ አንድ ትንሽ እሳት ወድቃ ምን ያህል ትልቅ ጫካን እንደምታቃጥል ለማሳየት በዚህ ምሳሌ የተናገረው አለ። እንዲሁም አንደበት ደግሞ ትንሽ ብልት ሆኖ በታላላቅ ነገር ይመካል። እነሆ ትንሽ እሳት
እንዴት ያለ ትልቅ ጫካ ያቃጥላል። አንደበት እሳት ነው አይደለም? በአንደበት እርግማንም በረከትም እንዴት ሊወጣ ይችላል የሚለው ወደታችን እናምና። ከአንደበታችን አንደበት ትንሽ ናት፣ ግን በጣም ታላላቅ ነገሮች ትናገራለች። ምናልባትም ከአቅሟ በላይ የሆነ ነገር ልትሆነው የማትችለውን ነገር ብዙ ቦስት ማድረግ፣ ብዙ ትምክቶች፣ ብዙ ጉራ፣ ብዙ እንትን ታደርጋለች አንደበት። ግን ያ ነገር ያቺ ትንሽ አንደበት ያ የተናገረችው ነገር ግን በጣም መጠን የሌለው ጥፋት ያስከትላል። መጠን የሌለው ጥፋት ልክ እንደ እሳት ማለት ነው። እሳት አንድ ትልቅ ጫካ ውስጥ ትንሽ እሳት ብትወድቅ ጫካውን ሁሉ እንደሚያቃጥል ማለት ነው። በአንደበትም መሰናከል፣ በንግግርም መሰናከል ብዙ ከምንገምተው በላይ ብዙ ጥፋትን ሊያስከትል ይችላል። ስለዚህ ነው ስለምንናገረው ነገር አስቀድመን መጠንቀቅ ያለብን። እንደ አመፀኛ ዓለም ናት ይላል። አንደበት በብልቶቻችን መካከል ያለ አመፀኛ ዓለም ሆኗል። ስጋን ሁሉ ራስን ማለት ነው ሁለንተናን ያሳድፋል፣ ያቆሽሻል፣ የፍጥረትን ሩጫ ያቃጥላል፣ በገሃነም ይቃጠላል። ይሄ ምን ያህል በአንደበት የሚነገረው ነገር ወይ በንግግር መሰናከል አይደለም የህይወት ሩጫችን እንደሚያሰናክል እንዴት ሊያረክሰን እንደሚችል ጌታ ኢየሱስም እንደተናገረው ነው አለ በማርቆስ ምዕራፍ 7 ላይ አይደል? ሰውን የሚያረክሰው ወደ ሆዱ የሚገባው ነገር አይደለም፣ ግን ከውስጡ ምን የሚወጣው ነገር ነው አይደለም? እንዴት ህይወትን እንደሚያቆሽሽ እንደሚያሳድፍ ማርቆስ 7 ላይ ጌታ ኢየሱስ በምሳሌ ተናግሯል። እንግዲህ ቁጥር 7 እና እስከ 8 ባለው ላይ እንዲህ ከሆነ አንደበት ይላል። አንደበት እንዲህ ከሆነ ጠቅላላ የህይወት ሩጫን ሙሉ የሚቆጣጠር ከሆነ አንደበታችን ብንገዛ በንግግር ባንሰናከል ጠቅላላ ህይወት አካሄዳችንና ሩጫችን ሐሳባዊ መቆጣጠር ከቻልን ግን ቁጥር 7 እና 8 ላይ መጥቶ የሚነግረን ነገር ምንድን ነው? ያንኑ ሐሳብ እያጠናከረ ይሄድና እንዲህ ይላል። የአራዊትና የወፎች ተንቀሳቃሾች በባህር ያለ የፍጥረት ወገን ሁሉ በሰው ይገራል፣ ተገርቷል አይደል? የሰው ልጅ በዚህ ምድር ሲኖር ከቻላቸው ነገሮች አንዱ ይሄ ነው። ነገር ግን አንደበትን ሊገራ ማንም ሰው አይችልም፣ የሚገድል መርዝ የሞላበት ወላዋይ ክፋት ነው ይላል አይደል? 7 እና 8 ላይ። ስለዚህ የሰው ልጅ እዚህ ምድር ላይ ፈረስን መግራት ችሏል አይደለም? ልዩ ልዩ እንስሳቶችን ምን ማድረግ ችሏል? መቆጣጠር ችሏል አይደለም? እነሱን ተጠቅሞ በልጓም ተጠቅሞ በምንም ተጠቅሞ እነሱ ለሚፈልገው ዓላማ ተጠቅሞ ይሄ ችሎታ በሰው ልጅ ታይቷል። እያየን ነው እንስሳትን እንዴት እንደሚቆጣጠራቸው የሰው ልጅ እንዴት እንደሚገራቸው እንዴት ለሚፈልገው ዓላማ ይሄንን ማድረግ ችሏል። ግን የሰው ልጅ ያቃተውና ከባድ የሆነበት ነገር ግን እሱ አይደለም። አንደበቱ ምን ማድረግ ነው? መግዛትን ማለት ራስን መግዛት፣ አንደበትን መቆጣጠር፣ ከንግግር መሰናከል መፈወስ አይቻልም እያለ ሳይሆን ነገር ግን አንደበትን መግዛት ምን ያህል ከባድ ነገር መሆኑ ምን እያደረገ እያሳየ በንጽጽር ነው። እነዚህን ነገሮች መገራት ችሏል። እነዚህን ነገሮች መቆጣጠር ችሏል። ነገር ግን ራሱን መቆጣጠር ምን ከባድ ሆኖበታል፣ አልቻለም ይላል። ስለዚህ የመጀመሪያው እነዛ 4 ነጥቦች መጀመሪያው ላይ የሰጠኋችሁ ነጥቦች ማለት ነው እና ወደ የሚቀጥለው የመጨረሻው ቁጥር ከ9 እስከ 12 ላይ በእርሱ ጌታንና አብን ምን እናደርጋለን? እንባረካለን። በእርሱ ደግሞ በእግዚአብሔር ምሳሌ የተፈጠሩትን ሰዎች ምን እናደርጋለን? እንረግማለን። ከአንድ አፍ በረከትና መርገም ይወጣሉ። ወንድሞቼ ሆይ ይህ እንዲህ ሊሆን አይገባም። ምንጭስ ከአንድ አፍ የሚጣፍጥንና የሚመርን ውሃ ያመነጫልን? ወንድሞቼ ሆይ በለስ ወይራን ወይስ ወይን በለስን ልታፈራ ትችላለችን? ከጨው ውሃም ጣፋጭ ውሃ ምን አይወጣም ይላል። ስለዚህ አሁን በጣም እንግዲህ ምዕራፍ 1 ላይ ትዝ ይላችሁ እንደሆነ ምዕራፍ 1 ቁጥር 18 ላይ አንዱ ስለ እነዚህ ሰዎች የተናገረውን ነገር ባለፈው ለማንሳት ሞክሬያለሁ። በእውነት ቃል አስቦ ምን አደረገን ይላል?
ወለደን አይደለም ማለት አዲስ ፍጥረት የሆኑበትን ነገር ተናግሯል። ያዕቆብ በእግዚአብሔር ቃል እንዴት ዳግም እንደተወለዱ አዲስ ሕይወት እንዳገኙ አዲስ ፍጥረት የሆኑበትን ነገር ተናግሯል። ግን እሱ መናገሩ በራሱ በቂ አይደለም። አያይዞ ደግሞ ምዕራፍ 2 ላይ ይሄ ክፋትን፣ እነዚህን የመሳሰሉ አመፃ፣ እነዚህን ነገሮች ከእናንተ መካከል ምን አድርጉ አስወግዱ ብሏል። አዲስ ፍጥረት የሆኑ የእግዚአብሔር ልጆች መሆናቸውን ተናግሯል። የተለወጥ በሕይወታቸው በእግዚአብሔር ቃል መለወጥን እንዳገኙ ተናግሯል ያዕቆብ። ይህንን ሳንዘነጋ እዚህ ክፍል ላይ እንግዲህ አዲስ ፍጥረት ከሆኑ አዲስ ሰው ከሆኑ ክርስቶስን መከተል ከጀመሩ አዲስ ሕይወት ከጀመሩ እንዴት ከአንድ አፍ ሁለት ነገር ሊወጣ ይችላል? አይደለም በአንድ ሕይወት ነው መኖር ያለባቸው። ሁለት ነገር ከነሱ ሊወጣ አይችልም። በረከት ወይንም መርገም። የእግዚአብሔር ልጆች ከሆኑ የተለወጡ ከሆኑ አዲስ ፍጥረት የሆኑ ከሆኑ ከነሱ ሊወጣ የሚገባው ነገር መልካም ነገር ነው፣ በረከት ነው። እና አንዳንድ የመጽሐፍ ቅዱስ ክፍሎችን አነሳና ነው የምጨርሰው። መዝሙር 141 ቁጥር 3 ላይ አቤቱ ለአፌ ጠባቂ ምን አድርጋል? ዘማሪው አኑር፣ የከንፈሮቼንም ደጅ ምን አድርግ? ጠብቅ። አይደለም ይሄ ራስን ከመግዛት ጋር አያይዞ የተናገረው ነው። እንግዲህ ይሄ ጣፋጭና መራራ ውሃ፣ በለስ ዛፍ፣ የወይን ግንድ፣ የጨው ምንጭ የተባሉትን ነገሮች ስትመለከቱ እዚህ ጋር ከአንድ ማንነት ከዚያ ማንነት ባህሪ ጋር የተቀራረበ ወይም የተመሳሰለ ነገር ይወጣል እንጂ ከዛ ተቃራኒ የሆነ ነገር ሊወጣ አይችልም። ማለት ለምሳሌ የመጨረሻውን እንኳን ብትመለከቱት ከጨው ውሃ ጣፋጭ ውሃ ሊወጣ አይችልም። የጨው ውሃ ያው ጨውነቱ ጨው የሚል ነው አይደለም። ስለዚህ ጣፋጭ ውሃ የሚወጣው ጣፋጭ ከሆነ ውሃ ነው። ስለዚህ እናንተ በክርስቶስ አዲስ ፍጥረት ሆናችኋል፣ አዲስ ሰው ሆናችኋል፣ አዲስ የጌታ ልጆች ሆናችኋል። ከእናንተ ሊወጣ የሚችለው ሰውን ሊባርክ የሚችል ነገር፣ ሊጠቅም ሊያንጽ የሚችል ነገር ነው። እንዴት በእግዚአብሔር መልክና ምሳሌ የተፈጠረውን ሰው ምን ታደርጋላችሁ? ትሳደባላችሁ አይደለም እንዴ? በአንዴ በረከት በአንዴ ስድብ ከአንድ ማንነት እንዴት ሊወጣ ይችላል? ስለዚህ አንዱ የሚያሳስባቸው ነገር ቅድም እንዳልኩት ነው፣ ስጋዊነት። በእነዚህ ሰዎች ሕይወት ውስጥ ምን አለ? ስጋዊነት አለ፣ አለመብሰል አለ። ያ በሂደት እንግዲህ የምንማረው ነው የሚሆነው። ከዚህ የተነሳ እንግዲህ ሰው በገዛ ምኞቱ ሲሳብና ሲታለን ምን ይሆናል? ይፈተናል አይደል? ለጥፋት። ያም ኃጢአት ደግሞ ሞትን ይወልዳል ብሎ ተናግሯል። ምሳሌ 18:21 አንዳንድ ጥቅሶችን ሞትና ሕይወት በአንደበት እጅ ናቸው። ያዕቆብ በጣም ከጥበብ መጽሐፍት ጋር የተቆራኘ መጽሐፍም ስለሆነ ሞትና ሕይወት በአንደበት ምንድን ነው? እጅ ናቸው። በአንደበት የምንናገረው ነገር ወይ ሞት ወይ ሕይወት ሊያስከትል ይችላል። ጌታ ኢየሱስ ማቴዎስ 12:24 ላይ እንደተናገረው በልብ ሞልቶ ከተረፈው አፍ ምን ይሆናል? ይናገራል። ስለዚህ በአንደበታችን የምናገረው ነገር በውስጥ የሞላ ነገር ነው። ልብ ደግሞ የሰው የሕይወት ማዕከል ነው፣ ምንጭ ነው። ፍላጎቱ፣ ሐሳቡ፣ ፈቃዱ ሁሉ ያለው በልብ ውስጥ ነው። ሰው በልቡ እንዳሰበ ነው የሚሄደው፣ ልቡን ነው የሚከተለው። ሰው በልብ ክፋት ካለ የምንናገረው ምን ይሆናል? ክፉ ነገር ነው። መልካም ነገር ካለ የምንናገረው እንደዛው ነው። ኤፌሶን 4:29 ላይ ክፉ ቃል ካፋችሁ ምን አይውጣ፣ ለቤዛ ቀን የታተማችሁበትን ቅዱሱን የእግዚአብሔር መንፈስ ምን አታርጉ፣ አታሳዝኑ። አይደለም ያዕቆብ ኤፌሶን 4 ከቁጥር 17 እስከ 32 እና አንብቡት። ስለ አሮጌው ሰውና ስለ አዲሱ ሰው ነው የሚያወራው። እነዚህ አማኝ ሆነው እያለ አዲሱን ሰው ልበሱ እንጂ ኃጢአት አትስሩ ነው የሚላቸው አይደል? ከእናንተ መራርነት፣ ንዴት፣ ቁጣ፣ ጩኸት ምን ይወገዱ። መንፈስ ቅዱስን በዚህ ምክንያት አታሳዝኑ። እግዚአብሔርን ደስ በሚያሰኝ ሕይወት ለመኖር የክርስቶስን ምሳሌነት ይህን ነው ከክርስቶስ የተማራችሁት ይላቸዋል እዛ ኤፌሶን 4 ላይ። ጴጥሮስም ምን ብሏል? አንደኛ ጴጥሮስ 3:10 ላይ ሕይወት ሊወድ መልካሞችን ቀኖች ላይ የሚወድ ሰው አንደበቱን ከክፉ ከንፈሮቹም ተንኮልን ከመናገር ምን ያርግ? ይከልክል። ስለዚህ ሁልጊዜ አንደበታችን መግዛት እንድንችል ከመናገራችን በፊት እንዳንሰናከል
አስቀድሞ በአግባቡ ማስተዋልና ማሰብ ስለምንናገረው ነገር ያስፈልጋል። ስለምንጠቀመው ቃል መጠንቀቅ አለብን፣ የሚያፈርስ ቃል እንዳይሆን። ከሁሉ በላይ በእግዚአብሔር ጸጋና በመንፈስ ቅዱስ ቁጥጥር ስር ሆኖ መኖርን በሕይወታችን ውስጥ መለማመድ አለብን። አንደበትን መግዛት ቀላል ነገር አይደለም። እንዲህ በቴክኒክና በችሎታ ብቻ የሚሆን ነገር አይደለም። የእግዚአብሔርን ጸጋ ይጠይቃል። የመንፈስ ቅዱስንም ኃይል ምን ይጠይቃል። በመንፈስ የሚመላለሱ ናቸው መንፈሳዊ ሆኖ ነው ሊኖሩ የሚችሉ። የእግዚአብሔር የአምላካችን ስም ይባረክ። እግዚአብሔር በንግግር እንዳንሰናከል አንደበታችን በመቆጣጠር መኖር እንድንችል ይርዳል። የጸሎት ጊዜያችን ነው፣ እንጸልያለን። መጋቢ አበበን ወደዚህ ጠራና እንድንጸልይ አብረን እንድንጸልይ አሳስባለሁ። ስለዚህ ሁላችን እንደሚመቸን ሆነን ባለንበት ቦታ ምንጸልይባቸው ጉዳዮች አሉ። በምንማረውም ቃል እንጸልያለን።